ፕሮፌሰር ብርሃኑ ነጋ የተከበሩ የትምህርት ሚኒስቴር አንድ ጉንተላዊ ሐሳብ የኢትዮጵያ የማትሪክ ውጤት እንዲሻሻል የንባብ ባህል በሃይስኩል፣ በኤሌመንተሪ፣ በኮሌጅ፣ በሁሉም በመስሪያ ቤቶች ሁሉ የንባብ ባህል የሚዳብርበትን ፕሮጀክት አዘጋጁ። በዚህ በቀረችው አስወር እስቲ የንባብ ባህል በሬዲዮ በቴሌቪዥን እንዲሰበክ አድርጉ። የትምህርት ሚኒስቴር ይህንን ፕሮጀክት ኦውን ያርገው። ስለማይነበብ እኮ ነው ውጤቱ የሚያንሰው። በእውቀት መፋለም የለም። በቲፎዞ እና በምናብ ነው እየዋኘን ያለ ነው። አንድም የሀገርን ጉዳይ እልባት ለመስጠት በሀሳብ የምትመራ ሀገር ለማድረግ የንባብ ባህል እንዲኖር ከትምህርት ሚኒስቴር ይጠበቃል። ይህን እኔ ሃይስኩል ተማሪ እያለሁ የአንድ ክፍለ ከተማ ትምህርት ቢሮ ኃላፊ ፊት ለሆነ ሽልማት ተብሎ ሃይስኩል ተጠርተን ሄደን የንባብ ባህል ብዬ በዛ የዛሬ ስንት ዓመት እንደ ጉጉት ነው እንጂ ነው የተባልኩ። በኋላ ትምህርት ሚኒስቴር አማካሪ ሆኖ ይግባ እንደዚህ ነው። ይሄ ስንት ነው? አንድ 14-15 ዓመት ያልፏል። ፕሮፌሰር ብርሃኑ ነጋ እባክዎትን የንባብ ባህል ፕሮጀክት አድርጉ። እርሱም እኮ ስላያነበቡ ነው። ዶክተር ፕሮፌሰሩን ባያነቡ እዚህ ደረጃ እኮ አይደርሱም። ምሁሮቻችን እነሱ ያነባሉ፣ ህዝቡን ግን አንብብ አይሉትም። ትምህርት ሚኒስቴር ፕሮጀክት አድርጎ የንባብ ባህልን ይስራ። በእረፍት ሰዓት እንዴት እንደሚነበብ ፕሮጀክት ይደረግ። ውጤቱ እንዴት እንደሚሻሻል ይውታል። የኢትዮጵያ ህዝብ ወጣቶችም እባካችሁ ይህን ነገር ከልብ ያዙት። ኮሜንት ላይ ጻፉልኝ። በተረፈ ብዙ ማካፍላችሁ ስላለ ይሄ ቻናል ቲክቶክ ቻናል 100,000 ፎሎወር መግባት አለበት። ብዙ ስራ አለብን። ደግ ሁኑና ፎሎ አድርጉ። ወደ ተራራው ጫፍ አብረን እንነጉዳለን። በእውቀት ባህር እንዋኛለን። መረጃ እንደ ምግብ እንለዋወጣለን።